ጀነሬት ማድረግ ይቻላል የሚለውን ነገር በማሰብ ድርጅታችን በ2011 ዓ.ም ክረምት ላይ ተመስርቷል። የሚሰራው እንግዲህ የሚዲያ ማማከር ስራ፣ የሚዲያ ማስተባበር ስራ፣ ሌሎች ትልልቅ ሁነቶችን ከሀገር አቀፍና ከውጭ ድርጅቶች ጋር ማዘጋጀት እንዲሁም ደግሞ ባለፉት 5 ዓመታት አሃዱ ሬዲዮ እንዲሁም ደግሞ ካለፉት 4 እና 5 ወር ወዲህ ደግሞ በአራዳ ኤፍኤም 95.1 ላይ የሚተላለፍ አራት አይን የሚባል ጥሩ እና ተደማጭ የሬዲዮ ፕሮግራም እያዘጋጀ ድርጅታችን ለአየር ያበቃል። ስለዚህ እንግዲህ እዚህ ውስጥ ነው ያለው ማለት ነው። ስለ ለንደን ኤፍኤም 95.1 አመሰራረት ትንሽ ዮናስ ከስደተኞች ጋር በተያያዘ በደንብ ብሪፍ አድርጓቸዋል። የድርጅት መስራቶች 2 ኢትዮጵያውያን ናቸው። አቶ ሸፈቀ አደምና ወይዘሮ ኮካ አሰፋ ናቸው። አቶ ሸፈቀ እንግዲህ ለንደን ውስጥ የሚሰሩት ድርጅታቸው የሚሰራው መረጃ በማጣት ብዙ የሚንገላቱ ስደተኞችን የሚያግዝ ማዕከል መስራች ናቸው። መረጃ በመስጠት የምክር አገልግሎት በመስጠት የህግ ጉዳዮችን በማመቻቸት ወገኖቻችን እዛ ሄደው ግራ ሲገባቸው ዙሪያው ገደል ሲሆንባቸው መፍትሄ የሚሰጡ ናቸው። ስለዚህ እሳቸውና ባልደረባቸው ኮክ 2 ሰዎች ናቸው። ድርጅታቸውም ብዙ ኢትዮጵያውያንን ለማስተናገድ አቅም ስለሌለው በምን ተደራሽ መሆን እንችላለን፣ ወገኖቻችንን በምን ማገዝ እንችላለን በሚል ሲያስቡ ቆይተው ነው ለንደን ኤፍኤም 102.1 የጀመሩት። በአሁኑ ሰዓት በኦንላይን በቀጥታ ጀምሯል የሙከራ ስርጭት። ሲግናል ሬዲዮን ደግሞ በጥቂት ወራት ውስጥ ወደ አየር ያበቃሉ። ሲግናል ሬዲዮ ወደ ኢትዮጵያ በአየር ላይ በሚውልበት ሰዓት ኢትዮጵያ ውስጥ ንግድ ፈቃድ በማውጣት ከብሮድካስት ፈቃድ ወስዶ በደንብ ስራ ይጀምራሉ። እስከዛ ግን የኦንላይን ሬዲዮ ጀምሮ አገልግሎት እየሰጠ ነው። ድርጅታችን ናፍቆት ሚዲያና ማስተባበሪያ ሀገር ውስጥ ተወካይ ሆኖ ስለተመረጠ በእውነቱ በእጅጉ ክብር ይሰማናል። ድርጅታችን ከሀገር ውስጥ ስራዎች አልፎ ወደ አውሮፓ እየተሻገረ ነው። ይሄ ትልቅ ምርታ ነው። እንደሚለሚጥር ለሚለፋ ሰው ይሄ ትልቅ ተስፋን የሚሰጥ ነገር ነው እና በጣም ደስ ብሎኛል። ጓደኞቼ ደስ እንደሚላቸው ተስፋ አድርጋለሁ። እንግዲህ በሀገር ውስጥ ናፍቆት ሚዲያና ማስታወቂያ ስራዎች የሚሰራው ምንድን ነው? አጠቃላይ የሬዲዮ የሀገር ውስጥ ወኪል ነው። አጠቃላይ ማርኬቲንግ እና ሴልስ ስራውን ይሰራል። የህዝብ ግንኙነት ስራውን ይሰራል። ውክልናውን ወስዶ እየሰራ ነው። ቢሮ እያደራጀን ነው። ስቱዲዮ እንከፍታለን። ከዚህ ለትውልደ ኢትዮጵያውያን እና ለኢትዮጵያውያን አገራቸውን እንዲያውቁ፣ አገራቸውን እንዲናፍቁ፣ አገራቸውን እንዲያስታውሱ፣ ባህላቸውን በደንብ ጠንቅቀው በተለይ ደግሞ እዛ ተወልደው የሚያድጉ ኢትዮጵያውያን አገራቸውን እንዲያውቁ የሚያግዛቸውን ባህል፣ የኪነ ጥበብ፣ የማህበራዊ ጉዳይ፣ ወቅታዊ የኢሚግሬሽን እና አዳዲስ ህጎች ኢትዮጵያ ውስጥ በሚተገበሩበት ጊዜ እነሱን ሁሉ እየዳሰስን ከዚህ ከስቱዲዮዎችን ከአዲስ አበባ ወደ ለንደን እንልካለን ማለት ነው። እንግዲህ ለንደን ኤፍኤም 102.1 በለንደን ላይ መቀመጫ ነው ያለው እንጂ ዌልስ አካባቢ እና በመላው ዓለም የሚደመጥ ነው። በተለይ ኢንተርኔት ሬዲዮ በደንብ ተደራጅቶ የተዘጋጀ ነው። አሁንም ሊንኩን እንሰጣችኋለን። የሙከራ ስርጭቱን የጀመረበትን ሊንክ ዳውንሎድ አድርጋችሁ መጠቀም ምን እየሰራ እንደሆነ የሙከራ ስርጭቱ ምን እንደሆነ ማየት ትችላላችሁ። እንግዲህ በዛሬው ዕለት የተገኛችሁ ሚዲያዎች ቅድም ዮናስ በቁጥር ያስቀመጠላችሁ የስደተኞች ብዛት አለ። አብዛኛው ሲሄድ ምን ማድረግ እንዳለበት፣ እንዴት መሄድ እንዳለበት፣ አብዛኛው በባህር በበረሃ እያቋረጠ ነው የሚሄደው። በአውሮፕላን የሚሄደው በጣም በተጨናነቀ ሁኔታ ነው የሚሄደው። ብዙ መረጃዎች የሉትም። እዛ ሀገር ሲሄድ ከባህላዊ ግጭት ጀምሮ የባህል ግጭት ካልቸራል ሾክ የሚለውን ጨምሮ በርካታ ችግሮች፣ የስነ ልቦና ችግሮች ናቸው የሚገጥሟቸው። እንግዲህ የራሳቸው የሆነ ሬዲዮ መረጃ የሚያገኙበት ሬዲዮ ትልቅ መፍትሄ የሚሰጣቸው ነው ማለት ነው። ሬዲዮ ተመራጭ የሚዲያ ፕላትፎርም ነው። እንደምታውቁት ማንበብ አይጠይቅም፣ ማየት አይጠይቅም፣ መጻፍም አይጠይቅም። ሰው ስራውን እየሰራ እየነዳም የተለያዩ ሁኔታ ላይ ሆኖ ሬዲዮ ማድመጥ ይችላል። ስለዚህ በዓለም ላይ ጥናቶች እንደሚያሳዩት በጣም ተደራሽ ነው ሬዲዮ፣ ተመራጭም ነው። እዛ ሀገር ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በመላው ዓለም ያሉትን ትልቅ መፍትሄ ያገኛሉ ማለት ነው። ምንድነው? ሬዲዮ በ3 ቋንቋ ነው የሚተላለፈው ለጊዜው። በአማርኛ፣ በትግርኛ እና በኦሮምኛ ነው እየተዘጋጀ የሚቀርበው። የትኛውም ሀገር ሆነው ይህንን ሬዲዮ ማዳመጥ ይችላሉ ማለት ነው። ስለዚህ እዚህም ሀገር የአየር ሰዓት ወስደው ሰዎች እንዲሰሩ እናበረታታለን። በተለይ ደግሞ ልክ እንደ ቴምር
ሪል ስቴት ጉዳዩ ቀድሞ የገባቸው የመኖሪያ ቤት አልሚዎች፣ የትልልቅ ሆቴል ባለቤቶች፣ ባህላዊ አልባሳትና አምራቾችና ዲዛይነሮች፣ ባህላዊ ምግብና የባልትና አዘጋጆች እንዲሁም ደግሞ በርካታ ነገር ለውጭ ለዲያስፖራው የሚሆን አስጎብኚ ድርጅቶች ዲያስፖራ ወደዚህ በሚመጣበት ጊዜ ቀድሞ ተመራጭ የመሆን እድላቸውን የሚያሰፉበት ትልቅም አጋጣሚ ነው ይሄ ሬዲዮ። ስለዚህ ለእኛም ሆነ ለውጭ አገር ኢትዮጵያውያን በውጭ ለሚኖሩ ትልቅ አጋጣሚ ነው ማለት ነው። ናፍቆት ሚዲያና ማስታወቂያ ስራዎች እንዴት ተመረጠ የሚል ጥያቄ ያው ጋዜጠኛ ስለሆኑ ልትጠይቁ እንደምትችሉ እገምታለሁ። ቀድሜ እንዳታፋጥጡኝ፣ ቅድም እንዳልኳችሁ ቀድሜ መመለስ ይኖርብኛል። አቶ ሸፈቀና ወይዘሮ ኮክ ብዙ አማራጮችን አይተው ነበረ። ድርጅቶችን እየመረጡ ነበረ ማንን ብንመርጥና ማንን ብንወክል ይሻላል በሚል። እንግዲህ ወይዘሮ ኮክ አሰፋ የአዲስ አድማስ ጋዜጣ ባለቤትና መስራች የአሰፋ ጎሳዬ ቤተሰብ ናቸው። ዶክተር ገዛኸኝ ጸጋው የአዲስ አድማስ ቤተሰብ አንዱ የክብር እንግዳችን ከእሳቸው ጋር ሆነው ከአቶ ሸፈቀ ጋር ሆነው ሲመጡ የንግድ ድርጅት ላይ ነው ፎከስ ማድረግ የመረጡት ማለት ነው። ብዙ አማራጮችን አይተዋል። በእርግጥ አንደኛ ወይዘሮ ኮክ ባልደረባዬ ስለነበረች የነበረኝን አዲስ አድማስ ውስጥ የነበረኝን ታማኝ አገልጋይነት ታውቅ ነበረ በደንብ። ያው ሁላችሁም አዲስ አድማስ ላይ የነበረኝን ነገር ታውቃላችሁ። አዲስ አድማስ የአባቴ ስም ሁሉ እስኪመስል ድረስ ናፍቆት አዲስ አድማስ ነው ሰዎች እያሉ የሚጠሩኝ። በጣም ለ12 ዓመታት በደንብ አገልግያለሁ አዲስ አድማስን። ሁሉ ጊዜ ሰው በደንብ ሲሰራ ሲያገለግል ለሌላ ሰው የሚሰራ ይመስለዋል። እሱ ምንነት ነው፣ ለራሳችን ነው የምናስቀምጠው ታሪክ፣ ለራሳችን ነው የምናስቀምጠው ክብር፣ ለራሳችን ነው። ጠንክረን በምንሰራበት ጊዜ አዲስ አድማስ ላይ በደንብ መስራቴ ጉልበቴንም ያለችኝንም እውቀት ሳልሰስት መስራቴ አሁን ለዚህ ለመመረጤ እንኳን አንድ ነገር ሆኗል። ወደፊት ደግሞ ሌላ ብዙ ነገር ይዞ ሊመጣ ይችላል። ስለዚህ ከሌሎቹ እንግዲህ ሬዲዮ ላይ መስራቴ፣ ሚዲያ ላይ መቆየቴ፣ እንደገና ደግሞ የራሴ ህጋዊ ድርጅት ያለኝ ግብር ከፋይ ነኝ። ከነሱ ስራ ጋር የሚሄድ ያስቀምጧቸውን መስፈርቶች በማሟላት እንግዲህ ልመረጥ ችያለሁ ማለት ነው። በእርግጥ ያዘጋጀነው ዮኒ በጣም ብዙ ነገር ስለነገራችሁ ነው እንጂ ያዘጋጀነው በጣም ብዙ ገጽ ነው እጃችሁ ላይ ያለ። በቀጣይ እንግዲህ ቢሮ እያደራጀ ነው። ቢሮዎችንም ስናስመርቅ ትመጣላችሁ። እንግዲህ ሬዲዮ ጣቢያው የሚሰራው እንዳልኳችሁ ስደተኞች ላይ ነው። የስደተኞችን ጉዳዮች ለብዙዎች ተደራሽ ነው። ቢሮ ከፍቶ መስራቱ እስከዛሬ ብዙ ነገሮችን አግዟል ለስደተኞች የእናቶ ሸፈቀ ቢሮ። ነገር ግን ደግሞ እንዳልኳችሁ የሬዲዮ ተደራሽነት ለብዙዎች መፍትሄ የሚሰጥ በመሆኑ ዋነኛው ነገር ስደተኞችን ማገዝ፣ ለስደተኞች መፍትሄ መፈለግ፣ ህጋዊ ጉዳዮችን ማማከር፣ የኢሚግሬሽን ጣጣዎችን መጨረስ፣ ሰዎች ብዙ ሳይደክሙ መንገዶችን ማሳየትና ማመለከት ነው። ሌላው ኢትዮጵያንና እንግዲህ ዩናይትድ ኪንግደምን ማስተሳሰር ነው። ኢትዮጵያውያን እንግዲህ ሩቅም ቢሆኑ ልባቸው ሀገራቸው ላይ ነው እውነት ለመናገር። ስለዚህ ሁል ጊዜ ሀገራቸውን እንዲያስታውሱ እንዲኖሩ እንዲያውቁ ወቅታዊ ጉዳዮችን እዚህ በሚመጡበት ጊዜ ልጆቻቸውም እነሱ አዲስ እንዳይሆኑባቸው ብዙ ነገሮችን በመረጃ ማስተሳሰር ዋነኞቹ ናቸው። ሌላው እንግዲህ ለንደን ኤፍኤም 102.1 የሚያዘጋጀው የሸፈቀ አደም ሚዲያ እና የስደተኞች ማማከር አገልግሎት ሌሎች ኢቨንቶችንም ያዘጋጃል። ኮንሰርቶች ወደፊት ሁለቱን ሀገሮች የሚያስተሳስሩ ኮንሰርቶችን ያዘጋጃል። የቢዝነስ ቱ ቢዝነስ የሆኑ የቢዝነስ ፎረሞችን እና ኤክስፖዎችን ያዘጋጃል። ሌሎች የካልቸርና ከባህልና ከቱሪዝም ጋር የተገናኙ ስራዎችንም በዛው ልክ ያዘጋጃል። ይሄ ከሬዲዮ ስራው ጋር ተመጋጋቢ ሆኖ ይቀጥላል ማለት ነው። ስለዚህ ወደፊት ለንደን ያለን ሰው ኢትዮጵያ እንዳለ እንዲሰማው፣ እዚህም ያለነው ደግሞ ለንደንን በደንብ እንድናውቃት፣ ከዛም በሚመጣው ከዚህም በሚሄደው ነገር በደንብ የማስተሳሰር ስራ ይሰራል ማለት ነው። እጅግ በርካታ ነገሮች ወደፊት በሂደት የሚገለጹ ሆነው አሁን የሙከራ ስርጭትን ጀምሯል። ሲግናል ሬዲዮውን ከለንደን መንግስት ጋር የአየር ሰዓቱ እያለቀ ነው፣ ፕሮሰስ ላይ ነው። ለእነዚህ ለኦንላይኑ ደግሞ በሞገድ ለሚተላለፈው የሬዲዮ ፕሮግራም
ኢንሹራንሶች ተከፍለው ሁሉ ነገር ህጋዊ ነገሮች አልቀዋል። እዚህ እጄ ላይ ያስኳቸው ንግድ ፈቃዶቻቸው አሉ። እኛ ጋር እንትኑ ያወጡበት አጠቃላይ የንግድ ፈቃድ እንትኑ አለ። እኛ ጋር የላኩት አለ፣ ማየት ትችላላችሁ። ከዛ ሀገር ሬዲዮን ለመስራት ያወጣቸው ንግድ ፈቃዶች እኛ ጋር ደርሰዋል። እንግዲህ የእኛም የኦንላይን ውክልና ዋልኮ በኤምባሲ በኩል ፕሮሰስ የተደረገ ነው። ሀርድ ኮፒውን ለማምጣት አንዳንድ ፕሮሰሶች ስላሉ ነው። እንግዲህ ከዛሬ ጀምሮ ሊንኩን በማውረድ ለንደን ኤፍኤምን በቀጥታ በኦንላይን መስማት ትችላላችሁ። ልክ ደግሞ ሲግናል ሬዲዮ ተጀምሮ ሁሉ ነገር በሚያልቅ ሰዓት ሌላ ትልቅ ላውንች ይኖረናል ማለት ነው። ስለመጣችሁ እኛ የእኛን ሀሳብ ልታካፍሉ ስለመጣችሁ እጅግ አድርገን እናመሰግናለን። መጠነኛ ጥያቄዎችን ለማስተናገድ እሞክራለሁ። ከዚህ በጎደለ ደግሞ የዚህ የለንደን ኤፍኤም 102.1 የኢትዮጵያ አማካሪያችን ጋዜጠኛ ይመሰብራም ይሞላበታል ማለት ነው። በጣም አመሰግናለሁ።